ፊልማችን የሚጀምረው አንድ የደህንነት ኩባንያ ሰራተኞች ደህንነቱ የተጠበቀ መኪናቸውን በጥሬ ገንዘብ ሞልተው አድርስ ወደ ተባሉበት ቦታ እያጓጓዙ ሳለ በድንገት ዘራፊዎች መጥተው መንገዳቸውን ይዘጉባቸዋል። መኪናቸውንም መንቀሳቀስ እንዳይችሉ በኤክስካቫተር ካንጠለጠሉት በኋላ የእጅ ቦምቦችን ጥለውባቸው የመኪናውን በሮች ቆርጠው መክፈት ይጀምራሉ። ሆኖም በአቅራቢያቸው ባለ መኪና ውስጥ የነበረ አንድ ልጅ ተመልክቷቸው ግራ ተጋብቶ እየተንቀጠቀጠ ለአባቱ ለመደወል ቢሞክርም አባቱ ግን አስቀድሞ ከሌላ ሰው ጋር እየተነጋገረ ስለነበር ሊያነሳለት አልቻለም። ሌቦቹም ዝርፊያቸውን ቀጥለው ገንዘቡን እያወረዱ መጫን ጀመሩ። በጥልቀት አስበውበት እንደነበር ያስታውቃል። ለአባቱ ሲደውል የነበረውን ልጅም መሬት ላይ ያስተኙታል። በዚህ መሃል በአካባቢው የነበረ አንድ ፖሊስ ዘራፊዎቹን ለማስጣል መጥቶ መተናነቅ ይጀምራል። ከዛም የአንደኛውን ዘራፊ ጭንብል ያውልቅበታል። ግን ብዙም ሳይቆይ ከዘራፊዎቹ አንዱ ጃን መጥቶ ይገለዋል። ዘራፊዎቹ ማንነታቸው ስለታወቀባቸው ፖሊሶቹንና የማረኩትን ልጅ ገደሏቸው። የልጁ አባት ሂልም በአካባቢው ስለነበር ተኩሱን ሰምቶ ወደ ቦታው እየሮጠ ሲደርስ እሱንም ወዲያው በጥይት መተው ዘረሩት። እሱም የገዳዮቹን ፊት በልቡ መዝግቦ ይዟል። ጥይቱ ክፉኛ ጎድቶት ስለነበር ከ3 ወራት የሆስፒታል ቆይታ በኋላ አገገመም። ግን ወዲያው ለራሱ የእረፍት ጊዜ ሳይሰጥ የልጁን ገዳዮች ለመበቀል በር እንዲከፍትለት ልጁ ሲሰራበት ወደ ነበረው ፎርቲኮ የገንዘብ አመላላሽ ድርጅት ሄዶ ገንዘብ አጓጓዥ ለመሆን አመለከተም። ከዚያም የመስሪያ ቤቱ ኃላፊ ቴሪ የገንዘብ ዝርፊያውን አስታውሶ ምንኛ አሳዛኝ ክስተት ነበር፣ እንደዚህ ያደረጉት ሰዎች እስካሁን አልተያዙም አለውና የልጁን ቦታ ተክቶ መስራት እንደሚችል ከዚያ በፊት ግን መጀመሪያ አንዳንድ የጦር መሳሪያ ልምምዶችን ማለፍ እንዳለበት ነገረውና የኢላማ ተኩስ ልምምዱን ማድረግ ጀመረ። ቡሌት በተባለው አሰልጣኝ አማካኝነትም የተኩስ ኢላማና አንዳንድ ስፖርታዊ ስልጠናዎችን ወስዶ ብቁ መሆኑ ከተረጋገጠ በኋላ ስራውን እንዲጀምር ተፈቀደለት። ከዛም ቦብና ዴቭ ከተባሉ ሌሎች ጠባቂዎች ጋር ተመድቦ ስራውን ጀመረ። የመጀመሪያዎቹን ቀናት ሰላማዊ በሆነ ሁኔታ አከናወነም። ግን በአንዱ ቀን ዴቭና ሂል እንደተለመደው ስራቸውን እያከናወኑ ሳለ በድንገት የጦር መሳሪያ የታጠቁ ዘራፊዎች መንገዳቸውን ዘግተው መኪናውን እንዲያቆሙ አደረጓቸውና ሂልን ከመኪናው ሳይወርድ ገንዘብ የያዙትን ሻንጣዎች ወደ መኪናቸው እንዲወረውር አዘዙት። እሱም እሺ አለና ሆን ብሎ መሬት ላይ ወረወረው። ከዘራፊዎቹም አንዱ በጣም ተናዶ ወደ ሂል ሲጠጋ ሻንጣውን የሚሰጡ አስመስሎ በፍጥነት በጥይት መትቶ ጣለው። ከዚያም ምንም ኢላማ ሳይስት ዘራፊዎቹን አንድ በአንድ ልቅም አደረጋቸው። ሁሉንም ከገደለ በኋላ መሪያቸውን ማሳደድ ጀመረ። ጥቂት ካሳደደው በኋላ በአንድ ሕንፃ ውስጥ ሊደበቅ ሲል ያዘውና መልኩን ሲያየው የልጁ ገዳይ ስላልሆነ ያለ ርህራሄ ተኩሶ ገደለው። ወደ መስሪያ ቤቱ ሲመለስም የቅርብ አለቃው ቴር በስራ ላይ የወሰድካቸው እርምጃዎች ትክክል ስላልነበሩ ለአንድ ወር ያህል የቢሮ ስራዎችን ብቻ ትሰራለህ አለው። ነገር ግን የመስሪያ ቤቱ ዋና ስራ አስኪያጅ ብሌክ መጥቶ አንተ እውነተኛ ጀግና ነህ፣ ድርጅታችንን ከመዘረፍ ታድገሃል፣ ላደረግከው ነገር ሁሉ ምስጋና ይገባሃል ብሎ አሞካሸው። ከዛም በቢሮው ውስጥ ተሰባሰቡና በዝርፊያው ወቅት የተቀረጸውን ቪዲዮ መመልከት ጀመሩ። ግን ፊታቸው ጥርት ብሎ አይታይም ነበር። ዘራፊዎቹ የተደራጁ መሆናቸውና ከመስሪያ ቤታቸው ውስጥ አንድ ሰው እንደሚረዳቸው በግልጽ ያስታውቃል። ሂል የነዚህን ቡድን መሪ ካገኘ የልጁን ገዳይ መበቀል እንደሚችል አወቀም። ከስብሰባው ወደ ስራ ባልደረቦቹ ሲመለስ የጀግና አቀባበል አደረጉለት። እሱም አመስግኗቸው ወደ ስራው ተመለሰ። ስራውን ቀጥሎም በሰላማዊ ሁኔታ 3 ወራት አለፉ። ግን አንዱን ቀን ከቡሌት ጋር ገንዘባቸውን ጭነው እየተጓዙ ሳለ አንድ አካባቢ ላይ ሲደርሱ አንድ ሞተረኛ መንገዳቸውን ዘጋባቸው። እንደለመዱትም መጥተው አስለቃሽ ጭስ ለቀቁባቸውና በፍጥነት ውረዱ ብለው አዘዟቸው። ነገር ግን ከመኪናው ሲወርዱ አንዱ ዘራፊ ሂልን ሲመለከት ደንግጦ ጓደኞቹን በፍጥነት እንዲያፈገፍጉ ነግሯቸው ከአካባቢው ሸሹም። እነ ሂልም በፍጥነት ወደ መስሪያ ቤታቸው ተመለሱ። እዛም እንደደረሱ የቅርብ አለቃው ቴሪ አንተን ሲያዩ ዝርፊያውን አቁሞት የሄዱት ለምንድን ነው ብሎ ለማፋጠጥ ሲሞክር ሂል ግን ምላሽ አልነበረውም። ስራ አስኪያጁ ብሌክ ግን ቴሪን ዝም እንዲል አደረገውና ሂልን ራሱ የመረጠውን ቡድን እንዲያቋቁምና የጀመረውን የጀግንነት ስራ እንዲቀጥልበት ነገረው። ቡሌትና ዴቭ ደግሞ በአንድ መጠጥ ስፍራ ተቀምጠው እየተጨዋወቱ
ስለ ሂል አንስተው ምህረት የለሽና አደገኛ ሰው መሆኑን ተነጋገሩ። ሂል ዘራፊዎቹ አመቺ ጊዜ እየጠበቁ የሚያጠቋቸው ከመሃላቸው አንድ ሰርጎ ገብ ወይም ከዘራፊዎቹ ጋር የሚሰራ የኛ ሰው አለ ብሎ እየጠረጠረ ነበር። ስለዚህ በስራ ላይ ያሉትን የሥራ ጓደኞቹን ለማጣራት ስለፈለገ በአንዱ ምሽት በድንገት ዳና ወደ ተባለችው ጠባቂ ቤት ሄደም። በቤቷም ያሉ ዕቃዎች ለመቃኘት ሲሞክር ከአጠገቡ አንድ ካርቶን አየና አንስቶ ሲመለከተው በርካታ የገንዘብ እስሮችን አየ። ሂልም በጸባይ ገንዘቡን ከየት እንዳመጣችው ሲጠይቃት አልመልስ አለችው። እጅተኩሱ ሳታትና እውነቱን ተናገሪ አላት። እሷም ከወራት በፊት ከመስሪያ ቤታቸው የሰረቀችው ገንዘብ እንደሆነ ገለጸችለት። የአባቷና የእናቷን ፎቶግራፍ እያሳያት የተናገረችው ነገር ውሸት ከሆነ ትልቅ ዋጋ እንደሚያስከፍላት ነግሯት ሄደም። ከዚያም ትዕይንታችን ከ5 ወራት በፊት ይወስደናል። ሂል በቅርብ ጊዜ ነበር ከልጁ ዱጅ ጋር ወደ አሜሪካ ያቀናው። ከዚህ ቀደም ከነበረበት የወንጀል ሕይወት ለመውጣት እየሞከረ ነበር። ነገር ግን ብዙም ሳይቆይ የነበረበት የወንጀለኞች ቡድን አለቃ የሆነው ማይክ ሂትን ቡድናቸውን ለቆ ከመውጣቱ በፊት የመጨረሻ አንድ ስራ እንዲሰራለት ጠየቀው። ስራው አደገኛ እንዳልሆነና በቀጥታ እንደማይሳተፍበት አረጋግጦለታል። ለማይክ የተሰጠው ኃላፊነት ቡድናቸው አንድ ገንዘብ የጫነ መኪና በአውራ ጎዳናው በሚመጣበት ጊዜ ከርቀት በመመልከት መኪናው ወዴት አቅጣጫ እንደሚሄድ ታክቲካዊ ዘዴ እንዲነግራቸው ብቻ ነበር የተፈለገው። ነገር ግን ግዳጁን እየፈጸመ ባለበት ወቅት ልጁን መኪና ውስጥ ትቶ ምግብ ሊገዛ ሄዶ ሲመለስ ባልጠበቀው ሁኔታ በሌሎች ዘራፊዎች የገዛ ልጁን ሞት በአይኑ ተመለከተ። እዛም ለ3 ወራት ኮማ ውስጥ ከቆየ በኋላ ሲነቃ ነበር የልጁን ልጅ ሞት የሰማው። ከቀድሞ ሚስቱም ጋር ተገናኘ። እሷም ለልጃቸው ሞት ተጠያቂ እሱ እንደሆነ ወቅሰው ተንሰቅስቃ አለቀሰች። በኋላም ሂል ከማይክና ከባልደረቦቹ ጋር ተገናኘ። እነ ማይክ መኪናውን ከመዝረፋቸው በፊት በሌሎች ቡድኖች ተቀድመው ነበር መኪናው የተዘረፈው። ሂልም ጓደኞቹን ካገኘ በኋላ ልጄን የገደለውንና እኔ ላይ የተኮሰብኝን ሰው ማወቅ እፈልጋለሁ አላቸው። እነርሱም ሊረዱት ተስማሙ። በዛም ሂልና ቡድኑ የልጁን ገዳይ ለማግኘት የተለያዩ የማፊያ ቡድኖችን አንድ ባንድ መጠየቅና መመርመር ጀመሩ። በፍተሻቸው መሃል ላይ ወደ አንድ ህንፃ አመሩ። በዚህ ህንፃ ውስጥ በተለያዩ ወንጀሎች ላይ የተሰማሩ የማፊያዎች ቡድን አገኙ። እዛም በድፍረት ገብተው የገዳዩን ማንነት መጠየቅ ጀመሩ። ሂል ተኳሹ ማን ነው ማወቅ እፈልጋለሁ ስሙን ንገሩኝ ብሎ ቢጠይቃቸውም መልስ ሊሰጡት ባለመቻላቸው ሁሉንም ያለ ርህራሄ ጨረሳቸውና ፍለጋውን ቀጠለም። ከነማይክ ጋር አብራት ሰራ ወደ ነበረችው ክሪስቲን ሄዶም የልጁን ገዳይ ለማግኘት አሁን እሱ እየሰራበት የሚገኘውን የፎርቲኮ ገንዘብ አመላላሽ ድርጅት ውስጥ የሚሰሩትን ሁሉንም ሰራተኞች ስም ዝርዝርና የልጁን የአስከሬን ምርመራ ሪፖርት እንድትሰጠው ጠየቃት። እሷም ብዙም ሳትቆይ የጠየቃትን ሁሉ ምንም ሳታስቀር ሰጠችው። ከዛም ትዕይንቱ ወደ አንድ የድግስ ፕሮግራም ይወስደናል። በዛም በጃክሰን የሚመሩ በቀድሞ የአፍጋኒስታን ጦር ወቅት ከፍተኛ ጀብድ የፈጸሙ ካርሎስ፣ ሳም፣ ቶም፣ ብራድና በመጨረሻም የሂልን ልጅ የገደለው ጃን መሪያቸው ጃክሰን ባዘጋጀው ድግስ ላይ ገንዘብ የጫነ መኪናን ለመዝረፍ እያቀዱ ያሳየናል። በዝርፊያው ወቅትም የመንገድ ግንባታ ሰራተኛ መስለው በአካባቢው ከቆሙ በኋላ ዝርፊያውን እንደፈጸሙ በአቅራቢያቸው የነ ሂል መኪና እንደቆመ አስተዋሉ። ሳም ዱጅን ከመኪናው ውስጥ ጎትቶ አወረደውና መሬት ላይ እንዲተኛ አዘዘው። በዚህ ጊዜ ነበር ዱጅ ፊቱን ስላየበት ወዲያው ተኩሶ የገደለው። ከዚያም ሂል ሲመጣ በተመሳሳይ እሱ ላይም ተኮሰበት። ከብዙ ጊዜያት በኋላ እነ ጃክሰን የቀደመው ዝርፊያቸው አልበቃ ብሏቸው የመጨረሻ ያሉትን ዝርፊያ ማቀድ ጀመሩ። በዚህ ዝርፊያም ከ150 ሚሊዮን ዶላር በላይ እንደሚያገኙና ሁሉም እኩል እንደሚካፈሉ አብሯቸው ለሚሰራው ለቡሌትም እንደሚሰጡት ተመካከሩ። ለካ ከነሂል ጋር አብሮ እየሰራ መረጃ ለወንበዴዎቹ እያቀበለ የሚያዘርፋቸው ቡሌት ነበር። የዝርፊያ እቅዳቸውም ተጀመረም። ተረኞቹ ቡሌትና ሂል ገንዘብ ጭነው ከህንፃ ውስጥ ሊወጡ ሲሉ የጃክሰን ቡድኖች ከባድ ጥይት የማያሳልፍ ትጥቅ ለብሰውና መሳሪያ አንግበው ከመኪናቸው ወረዱ። ከሂል ጋር አብሮት የነበረው ቡሌትም እነዚህ አደገኛ ዘራፊዎች ናቸው የሚሉትን ነገር እያንዳንዱን ካልፈጸምክ ያለምንም ርህራሄ ነው የሚገሉ አለውና የመኪናውን ካሜራዎች አጥፍቶ ወረደም። ዘራፊዎቹም የሂልን እጅ ካሰሩ በኋላ ወደ መኪናው ገቡ። ዘረፋው ምንም ችግር ሳያጋጥመው መካሄዱን ጀመረም።
ግን አንድ ሰራተኛ በፍጥነት የአደጋ ጊዜ ቁልፉን ሲጫን ነገሮች ተለዋወጡና ጦርነት የሚመስል ኃይለኛ የተኩስ ልውውጥ መካሄድ ጀመረ። ዘራፊዎቹም ያዩትን ሰው ሁሉ መግደል ጀመሩ። ከዛም የአደጋ ጊዜውን መሳሪያ አጠፉና የገንዘብ መጫኛ መኪናውን በገንዘብ መሙላታቸውን ቀጠሉ። ፖሊሶችም ወንጀሉ እየተፈጸመበት ወደሚገኝበት ቦታ እየበረሩ መጥተው መግቢያውን ዘጉት። በዚህ ጊዜ ሂል እንደምንም የታሰረበትን ፈቶ የአንዱን ዘራፊ ሽጉጥ ወሰደና እግሩ ላይ ተኩሶበት አንቆ እስከ ወዲያኛው አሰናበተው። የሟቹን ትጥቅ ለብሶም ዘራፊዎቹን ተቀላቀለም። ከዛም አብሯቸው ወደ መኪናው ገንዘብ የሚጭን መስሎ የአንዱን ጭንብል አስወለቀው። ነገር ግን የልጁ ገዳይ እሱ ስላልነበር ወዲያው ነበር ተኩስ የገደለው። ከዛም የሂል ቡድኖች መጥተው ከባድ የተኩስ ልውውጥ መደረግ ጀመረ። በዚህ መሃል ቡሌት ማንነቱን ገለጠና የራሱ የሥራ ባልደረቦች ላይ መተኮስ ጀመረም። በመጨረሻም በአሳዛኝ ሁኔታ ሂልንም ከጀርባው ተኮሰበት። ዘራፊዎቹም ገንዘብ የጫነውን መኪና እየነዱ ሲወጡ የሞተ የሚመስለው ሂል የልጁን ገዳይ ጃንን ፊት ለፊት ተመለከተው። ፖሊሶቹ መውጫውን ዘግተውት የነበረ ቢሆንም ዘራፊዎቹ የፖሊሶቹን መኪና ጥሰው ማምለጣቸውን ቀጠሉ። ከላይ በሄሊኮፕተር ከስር በፖሊሶቹ መኪና እየተከታተሏቸው ቢሆንም በመጨረሻ ወደ አንድ መጋዘን ገብተው አመለጡ። ጃን ገንዘቡን ብቻውን ለመዝረፍ በማሰብ ክፉኛ ቆስሎ የነበረውን መሪያቸውን ጃክሰንን ገደለው። ከዚያም ቡሌትና እሱ ብቻ ቀርተው በአነስተኛ ተሽከርካሪዎች ገንዘባቸውን ከጫኑ በኋላ በዋሻው ውስጥ በፍጥነት በመንዳት ወዳዘጋጁት መኪና እንደደረሱ አሁንም ጃን ቡሌትን አንተ እነሱን የካድክ ከሃዲ በመሆንህ ለኔም አትጠቅመኝም ብሎ እሱንም ገደለው። የፖሊስ አባላት በቦታው ሲደርሱም በመሬት ውስጥ በርካታ ውሻዎች በመኖራቸው ወዴት እንደሄዱ ማወቅ ባለመቻላቸው ጃን እንዲያመልጥ ረዳው። ከትንሽ ሳምንት በኋላ ጃን ሁሉንም ገንዘብ ይዞ በአንድ አፓርታማ ውስጥ ተደብቆ ነበር። በድንገት ከገንዘብ ሻንጣዎቹ መሃል አንድ ስልክ መጥራት ጀመረም። ያም ጥሪ ወደ ሂል አመራው። ሂል ከኋላው ብቅ ብሎ አስደነገጠው። ሂል ወዲያው ከመግደሉ በፊት የልጁን የዱጅን አስከሬን ምርመራ ውጤት ጮክ ብሎ እንዲያነብ ወረወረለት። ጃንም ሳይወድ በግዱ ውጤቱን ጮክ ብሎ ማንበብ ጀመረ። በሪፖርቱ ላይም ዱጅ ጉበቱን፣ ሳምባውንና ልቡን በጥይት ተደብድቦ እንደተገደለ ይገልጻል። ጮክ ብሎ ሲያነብም ልጁ የሞተበትን ተመሳሳይ ስቃይ እንዲሰማው ብሎ ጃን ጉበቱ ላይ እንደተመታ ሲያነብ ጉበቱ ላይ፣ ከዚያም ሳምባው ላይ እንደተመታ ሲያነብ ሳምባው ላይ፣ በመጨረሻም ልቡ ላይ መጥቶ ገደለው። ይህም የሂል የበቀል ጉዞ ፍጻሜ ነበር። ጄሰን ስታተም የተወነበት ሩት ኦፍ ማን የተሰኘው ይህ ፊልም ሰዎች ምን እንደሚመስሉ ብቻ በማየት ማንነታቸውን መገመት ስህተት እንደሆነ ያሳየናል። ፊልሙ ተራ የሚመስለው ሂል የቀድሞ አደገኛ ገዳይ እንደነበረና ጥሩ የነ ሂል ባልደረባ የሚመስለው ቡሌት ደግሞ ከሃዲና ወንጀለኛ እንደሆነ ያሳየናል። እንዲሁም ያለፈ ማንነታችንን ማምለጥ እንደማንችል ያስመለክተናል። ሂል ከወንጀል ዓለም ተነስቶ ተራ ህይወት ለመኖር ሞክሮ ነበር። ነገር ግን ያለፈው ህይወቱ በመጨረሻ ተመልሶ መጥቶ አሁን የነበረበትን ህይወት እንዳበላሸበት ያሳየናል። የዚህ ቪዲዮ ስፖንሰራችን ህልሞን እውን የሚያደርገው ቪው አፓርትመንት ነው። የራስዎ ቤት ባለቤት ለመሆን አስበዋል? እንግዲያውስ 85% ግንባታ የተጠናቀቀው ቪው አፓርትመንት በ10 ወራት ውስጥ የህልሞን ቤት ተረክበው እንዲኖሩ ይጋብዞታል። ከ106 ካሬ ሜትር ጀምሮ የተዘጋጁት እነዚህ ዘመናዊ ቤቶች ምቾትና ዘላቂነት ባገናዘበ መልኩ ተገንብተዋል። እያንዳንዱ ፍሎር ላይ ለ4 ቤቶች 2 ሊፍት መኖሩ ደግሞ ምቾቱን ከፍ ያደርገዋል። ቪው አፓርትመንት ከሚያቀርባቸው ሁኔታዎች የቆሻሻ አወጋገድን ቀለል የሚያደርግ ጋርቤጅ ሹት አለው። የኤሌክትሪክ መቆጣጠርን ስጋት የሚያስወግድ ባካፕ ጄኔሬተር ተገጥሞለታል። በውሃ ችግር ሳይሳቀቁ በምቾት እንዲኖሩ በቂ የውሃ አቅርቦት አዘጋጅቶሎታል። ታዲያ ምን ይጠብቃሉ? 30% ብቻ ቅድመ ክፍያውን ከፍለው የተቀረውን ዘና ብለው በመክፈል የቤት ባለቤት የመሆን ህልሞን ያሳኩ ይሎታል። የበለጠ መረጃ ለማግኘትና ቤቱን ለመጎብኘት በስልክ ቁጥር 0994 37 5094 ላይ ደውሉ። ደግምልዎታለሁ 0994 37 5094 ላይ ደውሉ። ቪው አፓርትመንት ከህልሞ ጋር የሚያገናኘው ድልድይ። ስለተመለከቱን ከልብ እናመሰግናለን። ይህ ኢትዮ ፊልምስ ከውዬ ጋር የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ ያደርሳል። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ሰብስክራይብ ካረጉን ሁሌም አብረን ነን።
sitakiuzikia so simba so chumamba tuzianga tosha kuujigamba nas sina maneno kwenye kanga kazi ya kazi nyamba tuamba kabisa unaweza kusakizaza sizina fegi uchome kianda kalale wote noto zako za kitanda si bado tuko macho ida ya wanga unamkanda kaza na kamba maufe wani samba masua miamba masua anga wanga za anga